ሰበር ዜና በምስራቃዊ ሜዲትራሊያን አካባቢ የተቀሰቀሰው አዲስ ወታደራዊ ውጥረት መላውን ዓለም በስጋት እያናወጠ ይገኛል። ቱርክ በድንገት 6 የኤፍ-16 ተዋጊ ጀቶችን ወደ ሰሜን ቆጴሮስ ለማሰማራት መወሰኗ በቀጠናው የነበረውን ቀውስ ወደ አዲስ ምዕራፍ አሻግሮታል። ይህ ከፍተኛ ውሳኔ የተሰማው በኢራን እንደሚደገፉ የሚነገርላቸው የሂዝቦላ ታጣቂ ቡድን በደቡብ ቆጴሮስ በሚገኙና ለምዕራባውያን ወታደራዊ ስምሪት እጅግ ወሳኝ በሆነው የብሪታንያ ራፍ አክሮቴሪ የጦር ሰፈር አቅራቢያ የድሮን ጥቃት መፈጸሙን ተከትሎ ነው። ቱርክ ይህንን የጀት ስምሪት በደሴቱ የሚኖሩ ቱርካውያንን ደህንነት ለማስጠበቅና መከላከያውን ለማጠናከር የታለመ ደረጃ በደረጃ የሚተገበር የደህንነት እቅድ አካል ነው ብትልም ድርጊቱ ግን ለታላላቅ ሀያላን ሀገራት ትልቅ የጦርነት ደወል ሆኖባቸዋል። እነዚህ ዘመናዊ ጀቶች በኤርካን አውሮፕላን ማረፊያ የሚያርፉ ሲሆን ቀደም ሲል በሺዎች የሚቆጠሩ ወታደሮችን በቆጴሮስ ያሰፈረችው አንካራ ወታደራዊ የበላይነቷን ይበልጥ እንደምታጠናክር ማሳያ ተደርጎ ተወስደዋል። በሌላ በኩል ቱርክ ይህንን እንቅስቃሴ እንደ ትልቅ ስጋት የተመለከተችው ግሪክ ወዲያውኑ ምላሽ የሰጠች ሲሆን እጅግ ዘመናዊ የሆኑ የኤፍ-16 ተዋጊ ጀቶችን ወደ ፓሮስ በማንቀሳቀስ ቀጠናውን በጦር መሳሪያ አጨናንቀዋለች። ይህ ብቻ ሳይሆን በርካታ የአውሮፓ ህብረት አባል ሀገራትም ቆጴሮስን ለመደገፍና አካባቢውን ለመጠበቅ በሚል ተጨማሪ ወታደራዊ ኃይልና ቁሳቁስ ወደ ስፍራው ለመላክ በከፍተኛ ዝግጅት ላይ መሆናቸው ታውቋል። የፖለቲካ ተንታኞች እንደሚሉት ከሆነ ይህ ሁኔታ በታሪካዊ ባላንጣዎቹ ቱርክና ግሪክ መካከል ያለውን ቁርሾ ዳግም ሊቀሰቅሰው የሚችል ሲሆን በኢራንና በአሜሪካ መካከል ያለው መጠነ ሰፊ ግጭትም ወደ ሜዲትራኒያን ባህር እየሰፋ መምጣቱን ቁልጭ አድርገው ያሳያል። ቆጴሮስ ለመካከለኛው ምስራቅ ዘመቻዎች ያላት ስልታዊ ጠቀሜታና የምዕራባውያን የጦር ሰፈሮች መገኛ መሆኗም ቦታውን ለዓለም ሀያላን የሚፋጠጡበት አዲስ የጦርነት መነሻ ሊያደርገው እንደሚችል ተሰግቷል። በኢራን በእስራኤል በሂዝቡላና በአሜሪካ መካከል ያለው ውጥረት እያየለ ባለበት በዚህ ወቅት የቱርክ ወታደራዊ እንቅስቃሴ በኔቶ አባል ሀገራት መካከል ያለውን ግንኙነት ከመቼውም ጊዜ በላይ ሊያሻክረውና አውሮፓን ወዳልተፈለገ ጦርነት ሊከታት ይችላል የሚሉ ስጋቶች እየበረቱ መጥተዋል። ዓለም ወደማይቀረው ጦርነት እያመራች ሲሆን ለተጨማሪ ዝርዝር መረጃዎች ቻናላችንን ሰብስክራይብ በማድረግ ይከታተሉ። በመካከለኛው ምስራቅ ያለው ውጥረት ወደማይመለስበት ደረጃ መሸጋገሩን የሚያሳዩ ዘገባዎች አሁን ደርሰው በመላው ዓለም ትኩረት የሳበውና የእስራኤል የልብ ትርታ በሆነችው ቴል አቪቭ ከተማ ውስጥ ከፍተኛ ጥበቃ የሚደረግለት የእስራኤል መሪዎችና ጠቅላይ ሚኒስትር ቢንያም ነታንያሁ ለጦርነት ጊዜ መሸሸጊያነት የሚጠቀሙበት ሚስጥራዊ የከርሰ ምድር ባንከር በኢራን ኃይለኛ ሚሳኤል መመታቱ ተዘግቧል። ይህ የቢቢ ባንከር በመባል የሚታወቀውና እጅግ ዘመናዊ መከላከያ የታጠረው ተቋም የኢራንን ድንገተኛ ጥቃት መቋቋም ሳይችል ቀርቶ ለከፍተኛ ውድመት መዳረጉ ተናግረዋል። በቴል አቪቭ ከተማ እምብርት ላይ የተከሰተው ፍንዳታ እጅግ ኃይለኛ ከመሆኑ የተነሳ መላው ከተማዋን ያናወጠ ሲሆን ከፍንዳታው በኋላ በደረሰው ከፍተኛ ቃጠሎ ሳቢያ አካባቢው በጭስና በእሳት ተለውጧል። የዓይን እማኞች እንደገለጹት በሚሳኤሉ ጥቃት የተነሳ በርካታ ተሽከርካሪዎች በቅጽበት ወደ አመድነት ተቀይረዋል። የህንፃ ፍርስራሾችና ብረት ቁጥራጮችም እንደ በረዶ በየመንገዱ ላይ ተበታትነው ይታያሉ። በከተማዋ የተሰማው የሚሳኤል ድምፅና የተከተለው ፍንዳታ ነዋሪዎችን ከፍተኛ ድንጋጤ ውስጥ የከተተ ሲሆን የእሳት አደጋ መከላከያ ሰራተኞችና የድንገተኛ አደጋ ደራሾች ከቁጥጥር ውጭ ወደ ሆነው እሳት ለማጥፋትና ጉዳት የደረሰባቸውን ዜጎች ለመርዳት በከፍተኛ ርብርብ ላይ ይገኛሉ። ይህ ጥቃት እጅግ አስገራሚ ያደረገው የተመታው ተቋም በእስራኤል የሲቪል መከላከያ መረብ ውስጥ እጅግ ቁልፍና አስተማማኝ ተብሎ የሚታመንበት ስፍራ በመሆኑ ነው። ዓለም አቀፍ ዝናን ያተረፈውና ሚሳኤሎችን በአየር ላይ በማክሸፍ የሚታወቀው አይረን ዶም እና ሌሎች ዘመናዊ የጥበቃ ስርዓቶች ይህንን ጥቃት መከላከል አለመቻላቸው ትልቅ ወታደራዊ እንቆቅልሽን ፈጥረዋል። የኢራን ሚሳኤል እንዴት የእስራኤልን የአየር መከላከያ ጥሶ ይህንን ሚስጥራዊ ባንከር ሊመታ እንደቻለ እስካሁን በግልጽ የታወቀ ነገር የለም። ጥቃቱ የተሰነዘረው ተቋማት የሀገሪቱ ከፍተኛ አመራሮች በድንገት አደጋው ስብሰባ የሚያደርጉበትና ወታደራዊ ትዕዛዞችን የሚያስተላልፉበት ስትራቴጂካዊ ስፍራ ነው። እስካሁን ባለው መረጃ በእስራኤል መሪዎች ላይ የደረሰ ጉዳት አይኑር ይኑር በይፋ አልተረጋገጠም። ሆኖም ግን ይህ ጥቃት በኢራንና በእስራኤል መካከል ያለውን ቀጥተኛ ጦርነት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተንታኞች እየገለጹ ነው። እስራኤል ለዚህ ጥቃት ምን አይነት አጸፋዊ እርምጃ ተወስድ ይሆን? የኢራንስ ቀጣይ እቅድ ምንድን ነው? የሚሉትን ጥያቄዎች በቅርበት እየተከታተልን የምናቀርብ ይሆናል። የኢራን አብዮታዊ ዘበኛ ባወጣው መግለጫ የአሜሪካን የባህር ኃይል ኢላማ ያደረገው 2 እጅግ ዘመናዊ ሚሳኤሎችን በተግባር ላይ መዋሉን በይፋ አውጇል።
እነዚህ ጋደር የተባለ ባለረጅም ርቀት ባለስቲክ ሚሳኤልና ታይላ የተባለ የተራራቀ የክሩዝ ሚሳኤል ናቸው። እንደ ዘገባዎቹ ከሆነ እነዚህ ሚሳኤሎች በአካባቢው በሚንቀሳቀሱ የአሜሪካ የጦር መርከቦች አቅራቢያ በከፍተኛ ፍንዳታ ወድቀዋል። ይህ ድርጊት አሜሪካን ወደ ቀጥታ ጦርነት የሚጋብዝ የቀይ መስመር መሻገር እንደሆነ ታዛቢዎች እየገለጹ ይገኛሉ። ነገር ግን የዚህ ታሪክ እጅግ አስደንጋጩ ክፍል ሚሳኤሎቹ መተኮሳቸው ብቻ አይደለም፣ በእነዚህ ሚሳኤሎች ጀርባ ያለው የሀያላን ሀገራት እጅ እንጂ። ኦፕሬሽን ኤፒክ ፌሪ በተባለ ሚስጥራዊ እንቅስቃሴ ቻይና ለኢራን ሚሳኤሎች የሚያስፈልገውን የነዳጅ ግብዓት በከፍተኛ ሁኔታ እያቀረበች መሆኑ ተጋልጧል። የሳተላይት መረጃዎች እንደሚያሳዩት ማዕቀብ የተጣለባቸው ባርዚንና ሻብዲዝ የተባሉ የኢራን የጭነት መርከቦች ከቻይና ጋኦላን ወደብ ተነስተው በጭነት ተሞልተው ወደ ኢራን ቁልፍ ወደቦች ባንደር አባስና ቻባሃር ሲገቡ ታይተዋል። መርከቦቹ የጫኑት አሞኒየም ፐርክሎሬት የተባለ ለባለስቲክ ሚሳይል እጅግ በጣም ወሳኝ የሆነ ጠንካራ ነዳጅ ግብዓት ነው። ይህ አቅርቦት ከ800 በላይ ለሚሆኑ የባለስቲክ ሚሳይሎች ዳግም መጫኛ የሚሆን ሲሆን ይህም ኢራን ለረጅም ጊዜ ለሚቆይ ከፍተኛ የጦርነት ምላሽ ራሷን እያዘጋጀች መሆኑን ያሳያል። ቻይና ይህንን የምታደርገው የአሜሪካን ቀጠናዊ ተጽዕኖ ለመስበር እንደሆነ ይታመናል። ይህ ጥምረት በቻይና ብቻ አያበቃም። የሩሲያ የስለላ መረጃ ለኢራን ወታደራዊ አመራሮች እየደረሰ መሆኑ ተነግሯል። በዚህ ምክንያት የኢራን ሚሳኤሎች ኢላማቸውን በትክክል እንዲመቱ እገዛ እያገኙ ነው። አሁን ባለው መረጃ መሰረት የኢራን ቀጥተኛ ኢላማዎች በኳታር የሚገኘው ግዙፍ የአሜሪካ የጦር ሰፈር አልሁዴይድ እና በተባበሩት አረብ ኤሚሬትስ የሚገኘው አልዳፍራ ናቸው። በተጨማሪም የእስራኤል ወታደራዊ ማዕከላት በማንኛውም ሰዓት በእነዚህ በቻይና ነዳጅ በሚንቀሳቀሱ ሚሳኤሎች ሊደበደቡ እንደሚችሉ ስጋት ነግሰዋል። የሆርሙዝ የባህር ወሽመጥ አሁን የዓለም የጦርነት ማዕበል ሆኗል። የዓለም የነዳጅ አቅርቦት መስመርም አደጋ ላይ ወድቋል። ለዚህ የኢራንና የቻይና ትንኮሳ አሜሪካ የምትሰጠው ምላሽ ምን ሊሆን ይችላል የሚለው ትልቁ ጥያቄ ነው። አዳዲስ ዘገባዎች እንደሚያመላክቱት ፕሬዝዳንት ዶናልድ ትራምፕ እጅግ አስገራሚና አደገኛ የተባለ ወታደራዊ እርምጃን እያጤኑ ይገኛሉ። ይህ ሊሚትድ ስፔሻል ኦፕሬሽን የተባለ ሲሆን የአሜሪካ ልዩ ኮማንዶዎች በቀጥታ ወደ ኢራን ግዛት ውስጥ ዘልቀው በመግባት የኢራንን ዩራኒየም ክምችቶችን እንዲቆጣጠሩ ወይም እንዲያወድሙ ሊታዘዙ ይችላሉ። ከዚህም በላይ የኢራን የኢኮኖሚ ደም ስር የሆነችውና 90% የሀገሪቱ ነዳጅ የሚላክበትን የካርግ ደሴት ኢላማ የማድረግ እቅድ እንዳላት ተሰምቷል። ይህ ማለት አሜሪካ የኢራንን አቅም ሙሉ በሙሉ ለማሽመድመድ ቆርጣ ተነሳለች ማለት ነው። በአጠቃላይ የመካከለኛው ምስራቅ ፖለቲካ ከቁጥጥር ውጭ እየወጣ ነው። በአንድ በኩል ቻይናና ሩሲያ ኢራንን በነዳጅና በቴክኖሎጂ እያስታጠቁ ነው። በሌላ በኩል ኢራን የአሜሪካን የጦር መርከቦች እየተኮሰ ትገኛለች። አሜሪካ ደግሞ የኢራን ምድር ላይ እግር ለማስገባት እያሴረች ነው። ይህ ሁኔታ የሶስተኛው የዓለም ጦርነት መጀመሪያ ሊሆን ይችላል የሚሉ ስጋቶች በከፍተኛ ሁኔታ እየጨመሩ ነው። ውድ ተመልካቾቻችን እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ቻይና ለኢራን የምታደርገው ድጋፍ የዓለምን ሰላም ያናጋ ይሆን ወይስ አሜሪካ ወደ ኢራን ልዩ ኃይሏን መላኳ መፍትሄ ይሆናል? አስተያየታችሁን በኮሜንት መስጫው ላይ ጻፉልን። ወቅታዊና ትኩስ መረጃዎችን በየደቂቃው ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆነው ስላዳመጣችሁ እናመሰግናለን። ሰናይ ጊዜ